ባቢ በሁለት ማሊያ የሚጫወት ሰው ነው ተብሏል። እና ስላንተ ብናጣራ ምን ይመስልሃል? አጣሪ። ማን ላምጣልሽ? እናቴ አባቴ ማን ኖ ላምጣልሽ? ኖ ኖ ኖ ራሴ ነኝ የማጣራ። ወደ እሺ እስልምና ሙስሊም አይደለሁም ብሎ ተሹሞ በእስልምና ስም ግን ወደ እስልምና የሚመራ የሚመለምል ሰው ነው ተባለ። ነህ እንዴ? ትመለምላለህ አሉ ሰዎች። ምንድን ነው የምመለምለው ሰዎቹ ለምሳሌ ትመርጣለህ እንደማለት ነው እኮ? መምረጥ ማለት ትመራለህ። ምን ማለት ነው ትመራለህ ማለት? አይ ማይ አሁን ሽንጤን እንትን አድርጌ ስመክር የነበረውን ነገር አልሰማሽኝም ማለት ነው እኔ ሰምቻለሁኝ። ብዙ ምክር እኮ። አልወድም። ከሰማሽኝ እኮ እንኳን እኔ ሰው ልመራ ይቅርና እንኳን እኔ ሰው እንትን ላድርግ ይቅርና ምንድን ነው ያልኩት? ሰው አይምሮን ይጠቀምበት፣ ሰው ራሱን ይምራ፣ ሰው የሰው ተከታይ መሆን የለበትም፣ ሰው ነፃነቱን ይጠቀም እያልኩ አልነበረ? እኔ እንዴት ነው እንደዛ ብዬ እየተናገርኩ እኔ ወደ የሆነ ሃይማኖት ሰውን አልጣራም። ሃይማኖት አለኝ የሚል ሰው ግን ሃይማኖቱ ከየት በማን ወዴት የሚለውን አመጣጡ፣ ታሪኩ፣ የሚሄድበት ያለበት እንዴት እንደነበረ እንዴት እንዳለ እንዴት እንደሚሆን ገልብጦ ገላብጦ ማየት አለበት ብዬ ነው የማምነው። እኔ ማንንም ሰው ገባሽ? ይሄ የኔ እምነት ነው። እኔ ጋር ይመጣል፣ ክርስቲያንም ይጠየቃል፣ ሙስሊምም ይጠየቃል። እሱ የሰዎች ወሬ ነው። ገባሽ? የሰዎች ወሬ ነው። ቲክታክ ላይ የሚያውቁ ሰዎች እዚህ ጋር ድምፄን ብቻ የሚያውቁ ሰዎች ማለት ነው። ፕሮፋይል ያደረኩት እንትኔን እንኳን የኔ ይሁን አይሁን አያውቁም። ስለዚህ ለነሱ ምንም መልስ ልሰጥ አልችልም። የሚያቀኝ ሰው አለ፣ የሚያቀኝ ዘመድ አለ፣ የሚያቀኝ ጓደኛ አለኝ፣ የሚያቀኝ ሰው አለ። ባጭሩ እሱን አምጥቼ እዚህ ጋር ቁጭ ባደርገው በእውነት ስለኔ ቢነገራቸው ያፍራሉ። ማለት አመጣጤ ማለት ነው እንዴት እንደሆነ ይሸማቀቃሉ። ምንም ትርጉም የለውም። እኔም እንደዛ አይነት የወረደ ነገርን አላደርግም፣ ስራዬም አይደለም። እኔ ያለሁበትን የለመድኩትን ነው የምቀጥለውና ማንንም ሰው ልመለመል አልችልም። ሰው ሰው መሆን አለበት ነው የምለው። ሰው ከእንስሳ የሚለየው አይምሮውን ነው። አይምሮውን መጠቀም አለበት። ለምክንያታዊነት መገዛት አለበት፣ መኖር አለበት ብዬ ነው የማምነው። የኔ እምነት ነው። ገባሽ? ይሄ ነው። ስለዚህ አይደለም ባጭሩ። ኦኬ፣ ስለዚህ አይደለህም ማለት ነው። ኦኬ፣ መቸሽ ሰው የራሱን ጭንቅላት መጠቀም አለበት፣ በማንም መመራት የለበትም። እሱ ጥሩ ነው። ግን ማሂ አሁን እኔ የምናገረው ነገር አለ። አብዛኛው ጊዜ ማንንም ሰው እውቀት ያስፈልገኛል ካለ ወደ ውሂድ ሂድ እለዋለሁ። ሰውየው እውቀት አለው። አይተሽዋል አይደል? አለሽ አለፍኝ። ኦኬ፣ ግን ጥሩ ነው ወደዛ መሄዳቸው። እኔ አበረታታለሁ። እኔም እኮ በሌላ ስልክ እከታተለዋለሁ እየተጣላን ማለት ነው። የምሬን ነው እንግዲህ የተጣላሁት እኮ ያለሁኝ በሌላ ስልክ ካየኝ ብሎት ያለ ይቦልከኝ ነበረ። በዚህ ማሂ በጌታ ልጅማ ይቦልካለሁኝ በሌላ አካውንቴ። እየተሳደብሽ ነው ችግሩ። አዎ ለመሰለህ የሆነ ነገር ሲናገር ቀጥታ የሚያመላክተኝ ጥላቻውን ነው እና ይጠላል፣ ኢየሱስን ይጠላል ብዬ ስለማስብ ከዚህ በፊት ደግሞ እሱ ሻሃዳ ሲይዝ የረገመው ሃይማኖት አለና የረገመውን ሃይማኖት ተከትሎ ነው ምናምን ከማለት አንጻር ስለሚሆን ኢየሱስንም ልክ እንደዛ ነው የሚጠላው ብዬ በጣም ነው በቃ አልኩ። በተለይ እየተናደርኩኝ እሰማዋለሁ። በጣም የሚገርምሽ ነገር እሱ ማለት ነው ኢየሱስ ክርስቶስን ትጠላዋለህ ወይ መጽሐፍ ቅዱስ ላይ ያሉ አሁን ለምሳሌ ኢየሱስ ክርስቶስ ተሳደበ ምናምን የሚሉ ቃላቶች አሉ አይደለ? ለምሳሌ ስለ ኢየሱስ ክርስቶስ ጥሩ ያልሆኑ ቃላቶች አሉ። ለምሳሌ እሱ አይደለም ምንም የለውም ጥሩ ነው የኔ አባት ሂድበት ዝም ብለህ ሁሉም አሁን በሱ ጉዳይ ወደዋለሁ። ያው ምን ጥሩ ያልሆነ ነገር ከኃጢአት በስተቀር ንጹህ ይሆናል። ኦኬ ልንገርሽ። እሺ እኔ ደግሞ ምንድነው ታውቂያለሽ? ደንቆሮ የገሃነም እሳት ፍርድ ይገባዋል እያለ ራሱ ደንቆሮ ብሎ ያስተምር አይደለም። ላስረዳሽ አሁን ይህ ትምህርት ሰዎች ናቸው የጻፉት ብዬ ነው የማምነው። ገባሽ? ኢየሱስ ክርስቶስ እንደዛ ብሎ አስተምሮ በዛ ደግሞ ሊያፈርሰው አይችልም። እንደዛ ብሎ ነው የሚያምን እሱ አይደለም። ግን እዛ ጋር የተጻፈው እሱ የሚያወራው ስለ መጽሐፍ ቅዱስ ነው። ገባሽ?
ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ ተናጋሪው ጸሐፊውና አስተላላፊው በጣም የተለያዩ ናቸው። ጸሐፊው ሳይሆን ጸሐፊዎች ናቸው ያሉት። ገባሽ? ስለ ስለ እንትና የሆነ አካል ይናገራል። የሆነ አካል የተናገረው ሰዎች ደግሞ ብዙ አካላቶችን ጻፉት ተባለ። ስለዚህ እዛ ጋር ብዙ እንትን የተሰራውና ጥላቻ ያለበት አይመስለኝም። በተለይ ደግሞ አንድ ሰው እኔ ክርስቲያን ነበርኩ ብሎ ስለ ክርስትና ሲያወራ ማዳመጥ ነው ያለብን። ሰውየው ያየው ነገር አለ ማለት ነው። አንድ ሰው ሙስሊም ነበርኩ ብሎ ሲያወራ ማዳመጥ አለብን። ገባሽ? በጥላቻ ነው የሚያወራው፣ በመረጃ በማስረጃ ነው የሚያወራው፣ ከመሬት ተነስቶ ነው የሚያወራው። ገባሽ? እሱን ነው ማየት ያለብን። ሰውየው ደግሞ የሚያወራው በማስረጃ ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንደ ውሃ ነው የሚጠጣው እንዳየሽው፣ ፈታቶ ነው የሚገጣጠመው እንዳየሽው እንደሰማሽውና ለእንደዛ አይነት ሰዎች ክብር አለመስጠት ማለት በትክክል እውቀት የቱ ጋር እንዳለች አለማግኘት ማለት ነው ብዬ ነው እኔ የማምነው። በትክክል አለመረዳት ነው። እኔ ማንንም ሰው እነ ብዙ ሰው አለ እነ ኡስታዝ ወይድ ተከተሏቸው። የትኛውም ሃይማኖት ተከታይ ይሁን ሰው እነሱ ሰዎች ይከተላቸው። እውቀት አላቸው። እነሱ ሳይሆን ሃይማኖታቸውን ሳይሆን ባቢ እኔ እኮ ተርጓሚውን አልቀበልም። ተርጓሚውን የሚፈታበትን መንገድ ብየዋለሁ ለራሱ ማለት የምትፈታበትን መንገድ አልቀበልም። ግን አስተምህሮቱን የሚጠቅሳቸውን ጥቅሶች ወይም ደግሞ የሚያመጣቸውን ትምህርቶች እቀበላለሁ። ለኛ ያስተምረናል ብዬ ስለማስብ ማለት ነው። እሱ ምንድነው በላ የሚለው ጠጣ ብሎ ነው የሚተረጉመው። አማርኛ ነው እንደዛ አይደለም። እኔ እንደዛ አላልኩም፣ ግን በቃ ተርጓሚው ያናድደኛል የሚተረጉመው። እኔ እንደዛ አናደደሽ? አንቺ እኮ ሊያናድድሽ እኮ ግድ ነው። ውስጥሽ እምነት አለ። ገባሽ? አንቺ ማለት ያስቀመጥሽው እምነት አለ እና አይ ብሎ እየተናገረሽ እንግዲህ የሚያወራው ከመጽሐፍ ቅዱስ የምትናደጂው አንቺ። ስህተቱ ማን ጋር ነው ከተባለ እኔ መስክር ብባል ስህተቱ አንቺ ጋር ነው። ኢየሱስ ክርስቶስ አምላክ አይደለም ከተባለ ቆይ ችግር የለውም። ኢየሱስ ክርስቶስ አምላክ አይደለም አለ። ለምሳሌ መጽሐፍ ቅዱስ አምላክ እንዳልሆነ የሚያሳዩ ብዙ ጥቅሶች አሉ። ለምሳሌ እነሱን አውጥቶ አነበበልሽ፣ ሲያነብልሽ፣ ሲነግርሽ ተናደድሽ ማለት የሱ ስህተት አይደለም እኮ የሱ ስህተት አይደለም፣ ያንቺ ነው ስህተቱ። ስለዚህ በመጀመሪያ አንቺ ከራስሽና ከመጽሐፍ ቅዱስ እንዳውዱ ሊፈታ አይገባውም። እሺ ለምሳሌ ኢየሱስ ክርስቶስ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ለምሳሌ መጽሐፍ ቅዱስ ተርጉሚው እስኪ። ምን ተረጉመዋለሁ? ሲተረጎምማ አምላክ ነው የምተረጉመው። እሱ ደግሞ ሲተረጎም አምላክ ነው ሳይሆን ጌታ ነው አይደለም? አዎ ጌታ ነው። ጌታ ስለዚህ እዛ ጋር ምንድነው የሚያው ጌታ የምትለው አንጠልጥለሽ ሂደሽ እንደ ገበያ እንትን እኮ አይደለም፣ አንጠልጥል እኮ አይደለም፣ እዚህ እንትን እያንጠለጠሉ እኮ አይደለም። እዛ ጋር እግዚአብሔር ጌታ አደረገው ተባለ። የምናወራው ደግሞ መሬትና ሰማይን ስለፈጠረ አምላክ ከሆነ እኛን ስላመጣ ስለፈጠረ አምላክ ከሆነ ገባሽ? ጌታ ተደረገ ከተባለ ለምንድን ነው ጌታ ከመደረጉ ምን ነበረ ነው ጥያቄው። ዘለዓለማዊ ስልጣን ያለው እግዚአብሔር የነበረም ያለም የሚኖርም እግዚአብሔር እንዴት ነው ተደረገ? ስልጣን ተሰጠው፣ ህይወት ተሰጠው፣ ጌትነት ተሰጠው፣ እስትንፋስ ተሰጠው። በመንፈስ ደካማ ነበረ፣ ጠነከረ፣ አጭር ነበረ፣ ረዘመ፣ ትንሽ ነበረ፣ ትልቅ ሆነ የሚባለውን ማንነት አይገልጸውም። ገባሽ? አይገልጸውም። ስለማን ነው የምናወራው? ስለ አምላክ እኮ ነው የምናወራው። ረቂቅ ስለሆኑ ስለምናውቀው ስለማናውቀውን ጠንቅቆ የሚያውቅ የፈጠረ አምላክ እኮ ነው የምናወራው። ስለምናየውም የማናየውም የሰማነው ያልሰማነውን ነገር የፈጠረ አምላክ እኮ ነው የምናወራው። ስለኔና አንቺ ልብና ኩላሊትን የሚመረምር አምላክ እኮ ነው የምናወራው። ዘለዓለማዊ ስልጣን ያለው አምላክ እኮ ነው የምናወራው። ስለሱ ነው የምናወራው። ስለሱ ከሆነ የሆነ ሰዓት ላይ የጊዜ መነሻ ተደርጎበት ጌታ ተደረገ ከተባለ አንድ ጌታ እንዴት አድርጌ ነው ዘለዓለማዊ ጌታ ነው የምለው? ህይወትም የሆነ ሰዓት ላይ ከተሰጠው ህይወት ከመሰጠቱ በፊት እንዲኖረው ነው የተባለው። የሚገርምሽ ነገር ህይወት እንዲኖረው ህይወት አልነበረውም ማለት ነው እኮ። ታዲያ ስለዚህ ከሆነ የሚወራው
አይደለም ካለኝ ሰው እኔ አልናደድም። ቁጭ ብዬ ነው የምማረው። ታዲያ ምንድነው እውነታው? ምንድነው መጽሐፍ ቅዱስ ምን ይላል ብዬ ነው እኔ የማዳምጠው። እኔ ህሌላ እኔ እሺ አይለኝም ማለት ያደግክበት ነገር አለ፣ የተለማመድከው ነገር አለ። ግን ቢሆንም ኢየሱስን እኔ በጣም ከመውደድ አንጻር ማለት ነው ምንም እንኳን ብትሉኝ እቀበለዋለሁ ነው የምለው፣ አመልከዋለሁ ነው የምለው። እና እኔ እንጃ ይዶን ነው እንዴት እንደሚሆን ብቻ አላውቅም። በእናትህ እሱ እኮ ልክ ነሽ። እምነት ከባድ ነው። እምነት በልብ ውስጥ የሰረጸ ነገር ስለሆነ ከባድ ነው። ማስወጣቱ ከባድ ነው። ግን ደግሞ የሆነ ሰዓት ከራስ ጋር ማውራት ደስ አይልህም? አይናፍቅህም? ማለት አይናፍቅህም ማለት ምን እንደሚባል ደስ አይልህም? እንደው ኢየሱስ አምላክነት አያሳይህም? ይበራልህ ነገር የለም? ጌታ እንደው በቀጥቅንነት ራስን ወደ ነገር ማለት ነው። ልንገርሽ ድሮ ፈራው እንደዚህ እንትን አድርገው ነበረ። እንትን ይሄ ያለ ቦታው ቦታ ሰጥቼ በቃ እንትን እንደ እንቁላል እንትን አድርጌው ነበረ። አሁን ግን የበለጠ ፍቅር አለኝ። የሚገርምሽ ነገር ሰው ነዋ፣ ሰው መሆኑን ነው ያረጋገጥኩት። በቃ አቀረብኩት ወደ እኔ ማለት ነው። እኔ አልጠላሁትም የነበረው እንትኑን ማለት ምክንያቱም እግዚአብሔር ያልሰጠውን ስልጣን ልሰጠው አልችልም። እኔ ፈጣሪ ነህ አልተባለ ፈጣሪ አይደለም ሰው ነው፣ ከማህፀን ነው የተወለደው። አሁን አቀረብኩት ወደ እኔ ማለት ነው። እኔ ሰው ነኝ፣ እሱም ሰው ነው። እንደራሴ አድርጌ ነው የማየው። የሚገርምሽ ነገር አሁን ደግሞ የበለጠን ያቀረብኩት አልተወውም። የሚገርምሽ ነገር ኢየሱስ ክርስቶስን የሚጠሉት እነዛ አይሁድ የሚባሉ የተረገሙ ህዝቦች ብቻ ናቸው። እንኳን አምላክነት ሰውነቱ ሁላ የማይቀበሉ ማለት ነው እንጂ የሚጠላው ሰው እኮ የለም። እነሱ እኮ ባብዬ ባለማወቅ ነው። አሁን ለምሳሌ ራእይ ላይ እነሱ የወጉትም ሁሉ ያዩታል ይባላል። አሁን እነሱ ናቸው እንግዲህ የሚያዩት ማለት ነው። ሲመጣ በዙፋኑ ሊፈርድ ሲመጣ የወጉትም ያዩታል፣ ዋይ ዋይ ይላሉ ማለት ነው። እና ሙስሊም ኢየሱስ ክርስቶስን ይጠላል እንዴ? ነው አያውቁትም። እነሱ አሁን ያውቁታል፣ አይሁዶች ያውቁታል። አይደለም ስለ አይሁድ ተይው። አይሁድ የሚባለው ቆሻሻ ህዝብ ነው። ሙስሊሞች የሚባሉ ኢየሱስ ክርስቶስ ይጠላል። የሙስሊም ህግ ስለሚቀበሉ ደስ ይለኛል፣ እወዳቸዋለሁ። በአንድ በኩል እኔ እኮ በቃ በብዙ ቦታ የተከፋፈልኩት እነሱን አይደለም። ሙስሊሞቹ ኢየሱስ ክርስቶስ ይጠላሉ። ለምሳሌ አዎ ማለት ብያ ምን አለሁኝ ማለት ብያ እንዴት ይጠላሉ? አይደለም ብዬ ኦኬ ቆይ አይጠሉትም። የሚገርምሽ ነገር እንደውም ማለት ነው ኢየሱስ ክርስቶስ ያከበረው ሙስሊም ነው። ለምን በይ ላስረዳሽ። ኢየሱስ ክርስቶስ የተመረጠ ነብይ ነው አሉ። እሺ ተባለ። በተአምር ነው የተወለደው ተባለ። እሺ ተባለ። አምላኩ የረከሱ ህዝቦች መሃል አልጣለውም አሉ። ታሪካቸው የሚገርም ነው። አምላኩ የተመረጠ ሰው ነብይ ስለነበረ የተከበረ ነብይ ስለነበረ አምላኩ ደግሞ ለወረዱና ለዘቀጡ ህዝቦች አሳልፎ አልሰጠውም። ገባሽ? አነሳው ነው ታሪኩ። እነሱ ናቸው የሚወዱት። እንዴት ነው አስገርፈሽ አምላክ አድርገሽ አስገርፈሽ አንጠልጥለሽ አስተፍተሽ አስርበሽ አስተኝተሽ ወደዋለሁ የሚባል ነገር የለም። አትወጂው፣ ውዴታ አይደለም ማዋረድ። ለምሳሌ እግዚአብሔር በስራው አይሳሳትም፣ ጻድቅ ፈራጅ ነው እና ሊዋሽም አይችልም። ማድረግ የሚፈልገውንም ቃል ኪዳን ያደርጋል። ለምሳሌ የሆነ እኛን ለማዳን ካደረገው አንጻር ነው ይሄን ያደርግ። ምክንያቱም ኢሳይያስ 59 ነው አይደለ? እግዚአብሔር በምድር ላይ ሁሉንም አየ የገዛ ክንዱንም ላከ የሚለው። ስለዚህ ከራሱ ፍርድ አንጻር ነው በሴቲቱ ደም ስር ሊያድነን ስለፈለገ ከሴት ተወልዶ መጣ። ከምን ሊያድንሽ? ከሕግ እርግማን ከገባሁበት ከሕግ እርግማን። ከምን አይመችሽም ማውራት? ከሕግ እርግማን ቅርታ ልጆች ስላሉ እየተጫጫኩኝ ስለሆነ ነው። አዎ ችግር የለውም። አይመችሽ ከሆነ እኮ ሌላ ጊዜ እናወራለን። ግን ዋናው ነገር ምንድነው? እውቀትን ዋይ ከጥላቻ ወጥተሽ ዘመነሽ ከሕግ እርግማን ከዛ ከእርግማን ከተረገምበት መንገድ እሱ ያንን እርግማን ሆኖ እርግማን ወስዶ ማን የረገመሽ?
በመጣብኝ እርግማን ነው። ማን የረገመሽ ትላለህ? ከማን የመጣው እርግማኑ? እሺ ከአዳም በአዳም የመጣ በሁለተኛው ክርስቶስ ደግሞ ሁለተኛው አዳም ደግሞ ነፃ ወጣሁኝ። አይ የለም እንደዛ የሚል ነገር የለም። እንደዛ ከሆነ ቆይ እንደዛ ከሆነ የአዳም ዘር ሆኖ ቁጭ ብሎ የምታገኘው ኢየሱስ ክርስቶስ ራሱ ነው። ገባሽ? ስለዚህ ራሱን ነፃ ወጣው አንቺ ነው ብሎ ተብሎ ቢጠየቅ እኔ አላውቅም ምን ብለሽ እንደምመልሽ። ራሱን ነፃ ያወጣው እኔ እንደዛ ነው ብዬ እንደዛ ከሆነ አንቺ እንዳልሽ ራሱ ነው ነፃ ያወጣው የአዳም ዘር ነው እሱ ራሱ። በስማ እኮ በሷ ስር በዛ ዘር ሆኖ መጥቶ ነው እኛን ሊያድነን የዳዊት ዘር ሆኖ ነው ሊያድነን። ስለዚህ ዘር ሆኖ ከመጣ ሰው ነው አይደል? ሰው ነው። አረ ሰራህ ይፍረስ። ሰው ብቻ አይደለም አምላክም ነው። አይ ችግር የለውም። አይ ችግር የለውም። እሱ ቀስ ብለን እናወራዋለን ሲመችሽ። ግን እውቀትን የትም ከማንም በምንም ፈልጊያት። ሰው በሃይማኖቱ በቅርጹና በመልኩ እያስቀመጥሽ እየገመትሽ መራቅና መጥላት ሳይሆን እውነት ከሆነ የሚያወራው እውነትና ቁም ነገር ከእብድም ቢሆን ወሰጃት። ገባሽ? ስለዚህ ቅዱስ ነው የምሬን እኮ ነው። እውነትና ቁም ነገር ወይም እውቀት ከእብድም ቢሆን ውሰጂ። አንቺን የሚያስፈልግሽ ከሆነ ሰው ከእብድ እኮ ይማራል። አሁን ለምሳሌ በቀላሉ ይማራል። እሱ ተይውና ብቻ ይማራል። ገባሽ? እና እንደዛ ማድረግ አለብሽ። ሰው አትጠየፊ፣ በእምነት በምናምን አትጠየፊ። ይሄ የኛ ባህል ነው። ወጣ ብትይ ደግሞ ወደዚህ ሀገር ይገርምሻል። በጣም ነው አንቺ ራስሽን ታጠፊያለሽ ማለት ነው። መስቀል ይረግጣሉ፣ ይተፉበታል ነጮች ማለት ነው። ሃይማኖት የላቸውም። የኔ አባት እንዴት እንደሚያሳዝነኝ እኮ ጌታን ማንን እኔ ኢየሱስ ያሳዝነኛል። ጌታ ለምን ያሳዝንሻል? ምንድነው? አንቺን የፈጠረ አምላክ አንቺ ስታዝኝለት ግን ምንድነው? እኔ ማሂ ግን የተሰጠሽ ልብ ምንድነው? በእውነት ምንድነው የተሰጠሽ ልብ? የምሬን እኮ ነው። የክርስቶስን ስቅለት በተለይ ሳነብ ማለት ነው የማቴዎስን ኧረ በእናትሽ እሱን እያደረግሽ ልብሽን አታሰቃይ። ምንም በቃ ተረትና ጌታን ያሳዝነኛል እኮ በሸላቾች ዝም አለ እንደሚነዳ በጌኔ አባት ጌታን ኡፍ ወይ ምሰጣ ከባድ ነው እኮ ሰው ሲመሰጥ እኮ እንደዚህ ነው እኮ በቃ ትርጉም እኮ ቫልዩ የለውም እኮ ሰው እንደዚህ ነው በቃ የሚነዳው። ምንም እኮ እንትን እኮ የለም በቃ ከምን አንፃር እንደምወስድ ታውቃለህ ባቢ? ጌታን ቆይ ልንገርህ፣ ክርስቶስ ይሄንን አሁን ይቅር ብሎ አዳምን በሰራው ስራ እንኳን ይቅር ብሎ ሊያድነው ይችላል። ግን ያንን የገባው ቆይ አንተ አንድ ምሳሌ ልንገርህ። ሰዓቱ ስለሄደ እኔ ገና ተመነሳቴ ነው። ያው ሰዓቱ ሄዷል ለካ አንተ ጋር። አዎ አጋጣሚ ስለገባሽ ነው እንጂ እንትን አስወጫቸው ነበረ። ቻው ቻው ተባብለን ማለት ነው። ለማንኛውም በቃ ችግር የለውም። ሲገባ እመጣለሁኝ። ቤትሽ ነው እመጣለሁ። ይመራሻል። በእውነት እግዚአብሔር እየመራ ነው እዚህ ጋር ቁጭ የሚያደርግሽ። የሚገርምሽ ነገር በእውነት እሺ እንዴት ነህ? ሰላም ልበለውና ልውጣ በቃ። ነብያቶች ግን ክብር አልተሰጣቸውም። የሚገባቸውን ክብር ማግኘት አለባቸው። በክርስትና ነብያቶች ዝሙት ሊሰሩ አይችሉም። ነብያቶች ከእግዚአብሔር ትእዛዝ ውጪ ሊሄዱ አይችሉም። ህዝብን ሊያሳስቱ አይችሉም። የጠፋውና የጠመመውን ህዝብ ከፈጣሪ ጋር ማገናኘት ስለሆነ ዓላማቸው እሱ ብቻና ብቻ ነው ዓላማቸው እነሱ። ህዝብ ግን በትክክል አልተረዳቸውም። ህዝብ ነብይ ማለት ምን ማለት እንደሆነ አያውቅም። ህዝበ ክርስትና አሁንም ደፍሬ ነው የምናገረው፣ ማወቅ አለበት። የፈጣሪ ማንነት ምን ማለት እንደሆነ፣ ፈጣሪ ምን ማለት እንደሆነ፣ ፈጣሪ ማን እንደሆነ ደግሞ በትክክል ማወቅ አለበት። እኔ ውስጥ ያለውን ፈጣሪ ነው። እንደናንተ እኔ ራሴን የፈጠርኩት ፈጣሪ አይደለም። ፈጣሪ የምለው እኔ ራሴን ፈጣሪን አልፈጥርም። የፈጠረኝ ፈጣሪ አለ። እሱ ደግሞ የሚገባውን ቦታውና ደረጃውን ሰጠዋለሁ። አቋም አለኝ፣ አይቀየርም። እንደናንተ በሰማሁትን ሐሳብ እየተወላገድኩ ራሴን አላስጨነቀም። ነው የራሴ ሐሳብ አለኝ፣ የራሴ ዓላማ አለኝ። አለቀ። በሱ ነው የምመራው ነው። ከሰው የሚጠቅመኝ ለኔ የሚጠቅመኝ ነው የምወስደው።
እንዲህ ምንድነው አጀንዳ በሰማው ቁጥር ሲጀመር አጀንዳ ሰምቼ ሐሳብም ሰምቼ ውስጤን የሚታወክበት ሐሳብ የሚሰጠውም የለም። እዚህ ጋር አንዳንዴ እንተዋወቅ። እዚህ ጋር እኔ ሁሌም እናገራለሁ፣ ሰው አብሮ ቁጭ ስላለ ሁሉም ሰው እኩል አይደለም። ደረጃችሁን ወቁ። ታሪካችሁን ወደ ኋላ ተመልሳችሁ አንብቡ። ሰው ምን ያወራል በደንብ አድርጋችሁ ማዳመጥ አለባችሁ። የስቅጥናችሁን ልክ እኔ ጋር መጣችሁ እንዳታሳዩ። ፖለቲካ ከሆነ የምሰራውም ይሄ እዚህ ጋር ብቻ ሳይሆን ከፈለኩ ክርስትና ላይ ፖለቲካ መስራት የምፈልግ ከሆነ ቤተ ክርስቲያን ውስጥ ገብቼ ራሱ እሰራዋለሁ ካመንኩበት። እኔ እንደዚህ ነው የምታስበው ትጋለጣለህ። እኔ ምንም የሚጋለጥ ነገር የለኝም። ማቃጠል የምፈልገው ነገር ካለ አቃጥለዋለሁ ነው የምለው። በቃ እኔ በድፍረት ነው የምናገረው። ምንም የሚመጣ ነገር የሚፈጠር ነገር የለም። ሰው ወደደም ጠላ መቀየር ያለበት ነገር እቀይረዋለሁ። እኔ እንደናንተ መሀይም ሰው አይደለሁም። ውስጤን የምከተል ሰው ነኝ። የማምንበትን በድፍረት የምናገር ሰው ነኝ። እኔ በሐሳብ ያደግኩ ሰው ነኝ። እየተነዳው የመጣው ሰው አይደለሁም። ከአባቴ ሐሳብ የምለዋወጥ ሰው ነኝ። ካሳደገኝ አባት በሕፃንነት የሐሳቤን የሚከበርበት ቤተሰብ ጋር ያደግኩ ሰው ነኝ። ዝም ብላችሁ ሶሻል ሚዲያ ላይ መጣችሁ የተማራችሁን ሃይማኖት እኔ ላይ መጣችሁ እንደዚህ አይነት ጨዋታ እንዳትጫወቱ። ሃይማኖት በአካል ነው የማውቀው፣ ተምሬ ነው የማውቀው፣ አድርጌ ሰርቼ ነው የማውቀው፣ ተግብሬ ነው የማውቀው፣ ገብቼ ነው የማውቀው። ስለዚህ እግዚአብሔር የሚባል መጽሐፍ ቅዱሳዊ ክርስቲያናዊ የፈጣሪ ስም የለም። እግዚአብሔር የሚባል ፈጣሪ የለም። ፈጣሪ እግዚአብሔር ተብሎ አያውቅም። ፈጣሪ ማለት ጣዖት ነው። አክሱም ሀገረ መንግስት ሲመለክ የነበረ ጣዖት ነው ፈጣሪ እግዚአብሔር የሚባለው። መጽሐፍ ቅዱስ ሲተረጎም ስሙ እንዳለ ሳይተረጎም የኢትዮጵያ ስም የጣዖት ስም ነው የገባው። በቃ የጣዖት ስም ነው። እግዚአብሔር ማለት ደግሞ ትርጉሙ የብሔር ወይም የሀገር ገዢ ማለት ነው። ወደዳቸውም ጠላቸውም እኔ እገዛቸዋለሁ። አንገታቸውን ረግጬ ነው የምገዛቸው። ስለዚህ እኔ ነኝ። እኔ አልቀየርም። ነገም ዛሬም እኔ ነኝ። የተደበቀ ማንነት ዝናብን እንትናን ከፍ ማድረግ ከፈለኩ በድፍረት ከፍ አድርገዋለሁ። ምንም የምደብቀው ነገር የለም። ከፍ የሚልበት ማንነት ካለው ከፍ አድርገዋለሁ። ራሳችሁን ወቁ። ነብይነት ምንድነው? ፈጣሪነት ምንድነው? መጀመሪያ ወቁት። እናንተ ታሪክን አንብቡ፣ ወደ ኋላ ተመለሱ። ስለዚህ እኔ አስገድጄ የማመጣው ሰው የለም። የተመቸው ከተመቸው ይመጣል፣ ካልተመቸው ውልቅ ብሎ መጥፋት ይችላል። እኔን አታስፈቅዱ፣ አይመለከተኝም። እኛ የራሳችን ህግ አለን። በቃ የፈለግነውን የምናደርግ የሚያግደን ህግ የሌለን ሰዎች ነን። እናንተ ናችሁ እዛ ጋር መታሰር ያለባችሁ። ደግሞ በሰው በፈጣሪ ትእዛዝም አይደለም የእናንተ መታሰር። ደግሞ የድድብና ጥጋችሁን እኔ ጋር መጣችሁ እንዳታንጸባርቁ። በፀሐይ በቀን ነው የፈለኩትን የማደርገው ነው። ምንም የመጨረሻ ነገር የሚመጣው ሞት ነው። ሞትም አልፈራም። በቃ ያለ ነገር ነው። ምንም የሚቀየር ነገር አይደለም። ስለዚህ እንተዋወቅ። የምትፈልጉት ነገር ካለ እኔ ጋር መጣችሁ እንዳታደርጉ። እኔ ለሰው ክብር ለሰው ስሜት ልጠነቀቅ እችላለሁ። እኔ ላይ አንድ እንትን ካለፈ ግን ምንም የወለድኩት ሰው የለም፣ እኔ የምደግፈው ሰው የለም፣ የሚያሳድገኝ ሰው የለም፣ ያበድረኝ ሰው የለም። መጥፋት ይችላል። ሚዲያ ነው ይሄ። የሚዲያ አጠቃቀምም ጠንቅቀን እናውቃለን። ይመቻችሁ። ጨርሻለሁ። ሀሳብ ያለው ሰው አለ? እኔ ትኩረትም መፈመስም ብፈልገው በሌላ ስራ ልመጣ እችላለሁ። የምፈምስበት ስራ የምሰራ ሰው ነኝ። ከፈለኩ ልመጣ እችላለሁ። መጥቼ ልሆን እችላለሁ። አንተዋወቅም።
ሀሳብ ቴንክ ዩ። የጥበብ መጀመሪያ ትክክል ራስን ማወቅ ነው። እግዚአብሔር መፍራት ነው ምናምን የለም። ሰው ራሱን ሳያውቅ ፈጣሪን ሊፈራ አይችልም። ራሱ ጋር ሳይገናኝ ሃይማኖት ሊኖሩ አይችልም። ውስጡን ሳያዳምጥ ሊወስን አይችልም። ውሸት ነው። የጥበብ መጀመሪያ ራስን ማግኘት ነው። አለቀ። ኦኬ። ሀሳብ ያለው ሰው አለ? አንድ ሃይማኖትን አጥንተ ማግኘት ብትችለው አንብበ መረዳት የምትችለው ከምንም አይነት ንጹህ ስትሆን ብቻ ነው። ይሄ ነው በቃ የኛ ይሄ ነው። እና ንግስት ኦፓል ሂጅበት ዝም አለች። ሰው እኔ በጣም የሚገርመኝ ነገር ሙስሊሙ ከዋሸ ቀኑ ተበላሸ ሲል ያደገ ትውልድ ሁላ እኔ ጋር መጥቶ እዚህ ጋር ሌላ ነገር ሲያወራ ግን ማን ይሰማቸዋል? ራሳችሁ እኮ ናችሁ በመታመንም በእውነትም ተደብቃችሁ የምታወሩት ብዙ ነገር አለ። እኔ በውስጥ የምትሉት በአደባባይ መጥቼ ነው የምመሰክረው። አለቀ። ያነበብኩት፣ ያየሁት፣ የተመሰጥኩበት፣ የገረመኝ፣ የተገረምኩበት እኔ እናገራለሁ። እኔ የማመልከው አምላክ የፍጥረታት ሁሉ ገዢ ነው። መጨረሻም መጀመሪያም የለውም። እንዴት ነበረ? ለምን ነበረ? ለምን ኖረ ተብሎ የማይጠየቅ አምላክ ነው እኔ ውስጥ ያለው። እኔ ውስጥ ያለው አምላክ ገደብ የለውም። እኔ ውስጥ ያለው አምላክ እኔ ባስቀመጥኩት ቅርጽ ውስጥ የሚገኝ አምላክ አይደለም። በእኔ አእምሮ ውስጥ የሚቀርጽ አምላክ እኔ የለኝም። እኔ አምላክ ብዬ የምለው እኔን የፈጠረ አምላክ ብቻ ነው የሚጠይቀኝ እንጂ የምጠይቀው አምላክ የለኝም። የሚጠብቀኝ እንጂ የምጠብቀው አምላክ የለኝም። አለቀ። ሀሳብ ያለው ሰው አለ? እናመሰግናለን። በእውነቱ እኔ አሁን እቺ ሴት ኦርቶዶክስ ክርስቲያን ናት እንደምታዩት ማለት ነው። አሁን እቺን ሴት ተቀብላችኋታል ኦርቶዶክስ ክርስቲያኖች? አሁን ይሄ ሰውዬ አንተ ነው አንቺ ነው የምትባለው። እናንተስ ማን ብላችሁ ነው የምትጠሯት? ቤተ ክርስቲያኗስ እንዴት ነው የምትቀበላት? ጥያቄ አለኝ ለኦርቶዶክስ ክርስቲያኖች። እንግዲህ አሁን እኔ ነገ ከነ ጺሜ ብታውኝ ምን ልታመጡ ነው? ሲጀመር እግሩ ስር ምን ልትሰሪ ወደቅሽ ነው የምልህ። እኔ አሁን ጺሜን ብታየው ነገር አይ ነው ባለ ጺም ወንድ ነው ሴት ነው ፊልተር ነው እፎይ ነው። ይሄ ቃልም ሙሙ ይሄ ፎቶ በነገራችሁ ላይ የቃልም ሙሙ ሆነ ነው። ቃል ከለያያችሁ ጥሙሙ ሲሆን ከታች ማለት ነው። በቃ ያበደ ቃልም ሙሙ ሆነ ማለት ይሄ ነው። ለሌላ ጊዜያችሁ ከጠፋባችሁ ቤት አይመጣም። ቤት መጥቷል ጋይ ኧረ በጣም ስለዚህ እንግዲህ እኔ ምንም የምታደርጉኝ አይነት ሰው አይደለሁም ነው። እንደዚህ አይነት ሰዎች ኦርቶዶክስ ክርስቲያን አማኞች አሏት። ጾታቸው ማን ብላችሁ እንደምትጠሯቸው እኛ እናቅም፣ እናንተ ንገሩን። እኛ አቢዩዝ እያደረግን አይደለም። ስንቃወምም ተቃወማችሁ፣ ስንናገርም ተናገራችሁ፣ ስንደግፍም ደገፋችሁ ስለምትሉን ቋንቋ ለመምረጥም ተቸገረን። አሁንችን ሴት ቤተክርስቲያኗ ምን ብላ ነው የምትቀበላት? አጣሩልን እስኪ። ልጆችም አሏት፣ ባለትዳርም ናት። አሁን ይሄ የግብረ ሰዶም ጋብቻ ነው የሚባለው በእናንተ እና እፎይ ፕሊስ በእኔ ያሳበህ ከኡስታዞች ጋር ያለህን ፍቅርህን አትወጣም። ገባክ? በሶስተኛ ወገን የኡስታዞች ፍቅርህን በእኔ አትወጣም። ቀጥታ ኡስታዞች እየወዳችኋለሁ። በተለይ ኡስታዞ ሂድ በለው። ኡስታዞ ሂድ ገራገር ነው ብታይ። እፎይ እኔ ሚስጥር ልንገረክ፣ የዋህ ነው፣ የፍቅር ሰው ነው። ደግሞ ምን ብሎ መሰለህ አንድ ቀን አይ ኡስታዞ ሂድ እኮ አጀንዳ እኮ ነው የሚሰጣቸው። እሱ አጋጣሚ የሚያወራ ምናምን ይመስላችኋል። አንዳንዴ ደግሞ በቃ የሆነ ተደብቆ የሚያወራ ምናምን ይመስላችኋል። ገባክ? እና ያውቃል እግሩ እንደሚከተሉት እና የኦፓልን ከራማ እንግዲህ ተለማምነን ነው የምንኖረው፣ እናቅበታለን እኛ፣ እነሱ አያውቁበትም አሉ።
ተመልከቱ። እኛ ከራማን ካረመን እፎይ እኮ ነው። ከራማ የካረመ ለከራማ ቡና ያፈላላለ ቤቱን ከፍቶ እኮ ነው። አዲስ አበባ መተዘብ አለብን። አዲስ አበባ ላግሶ አየየ አሁን እኔ እፎይ ኦፓል ወድሻለሁ ካልከኝ ኡስታዝ ወሂድ እናገናኛለሁ። በቃ ኡስታዝ ወሂድን አፈቅረዋለሁ በለኝ። በቃ ያንተ መውደድ ብቻ አይደለም ፍቅር ነው። እኔ ጠይቄ ወላሂ ለአዚም ጠይቄው ማለት ነው እምቢ የሚለኝ ነገር የለም። ስለዚህ አፈቅረዋለሁ ብቻ በለኝ። ብቻ በሸሪዓ እንዳያስገድለው አስረግዞኛል ብሎ የሙስሊሞች ለኡስታዞችም አይመለስም ነው። አንድ ቀን ቢያወራው በማግስቱ አርግዣለሁ ብሎ ነው የሚመጣ። መለየት አልፈልግም ከሱ ደግሞ ግብረ ሰዶም የሚባል ምናምን የሚባል ነገር በእስልምና እንዲህ ተዝረከረቀ ነገር የለም። አንድ ቀን ጋስት ላይ አይደለም ኮሜንት ላይ ሜንሽን አድርጎ እፎይ እንዴት ነህ ወገናችን ብሎ አረገዝኩ ነው የሚለው። ጋይስ አረገዝኩ Oh my God. ኑና ኦስታድን አድንላቸዋል እንዴ የውይይት ጥሪ አንቀበልም ሲሉት፣ ሲሰድባቸው መልስ አንሰጠም ሲሉት፣ አንተ ነብዩን ስትሳደብ መልስ ያሰጡ ለምና ስትሳደብ መልስ ያሰጡ ወባሪን ተሳደበች ብሎ መስል እንዴ ክብር ያላቸው ሰዎች ግን በቃ ይሄ የጨነቀለት ሰው አሁን ምን ያገናኘዋል? ምን ያገናኘዋል ይሄ አሁን ከኡስታዞች ጋር? ያሉት እኮ ነው ይኸውልህ። አንዴ እፎይ አሁን ይሄን ጽሁፍ የጻፈ አልገባኝም እፎይ ቢለው ቃል ኡስታዝ ወሂድ መጥቶ እፎይ አልገባኝም ቢለው እኔ አይደለሁም የጻፍኩት አካውንት ሀክ ተደርጎ ነው የኔ ፍቅር እንኳን መጣ ነገር ነው አካውንት ሀክ ተደርጎ ነው የሚለው እኔ አልጻፍኩትም ነው የሚለው። ወላ ማይ ወላ ቃሙም ሆነ ወላ ፕላዲዮስ እንዳለ ነው ብሎ ከሚያደርጋል በእውነት እና ሃይማኖቱ ይቀይራል እያልሽ ነው ቢመልስለት ሃይማኖቱ ይቀይራል ይሰልማል እያለች ነው ኡስታዝ ወሂድ ቢመልስለት ሃይማኖቱ ይቀይራል። ኡስታዝ ወሂድ መመለስ አይደለም አልኩ እኮ በቃ ያወራው ቀን ሙስሊም ነው የሚሆነው። ባያወራው ራሱ እስከ መጨረሻው ሻሃዳ በጀነትም ቢሆን ይፈልገዋል። ምስራቅ ያለሽው እንደተባለ ይፈልገው። አንድ ቀን አልኳችሁ እንደው እድሜ ይስጠን ወንድማችን እንደው በቃ እንደው ይሄ እንኳን ለፎ አይሆንም ወገናችን እፎይ እንዴት ነህ ቢለው በማግስቱ ስክሪንሾት አድርጎ አረገዝኩ ብሎ ይመጣል። ከኡስታዝ ወሂድ አርግዣለሁ ብሎ መልስ አይፈልግም። ከስሙ ካፉ እንዲጠፋ አይፈልግም። በስምህ ልጠራ እኮ ነው የሚለው ዋል ይህ ምን አይነት ጉ ማን ሊባል እፎይ ወሂድ እውነት ጨነቀን እኮ ጋይስ። ለእኔም ሞሞ የሚሰድበው እኔን የሚሰድበው ባቢሎንን ኡስታዞች ኑና አናግሩኝ ይላል። እንግዲህ ምክንያቶቹ ብቻ ተመልከቱ። እንደ ኡስታዝ ወሂድ አደራህን የሸሪያ ህግ እንዳይፈጸምብህ ይህን ሰውዬ ሰላም እንዳት አስረገዘኝ ብሎ ቤተሰብህን በተንተነ ነው የሚያደርገው። ይቅር አይ እንዳትለው ሜንሽን አድርገህ አሁን ምን ብሎ እንደሚመጣ ታውቂያለሽ? ደግሞ በዚህ ባወራ ነው ዛሬ
ዛሬ ባወራ ነው ማለት ነው። አያቸው አይደለ? ራሳቸው እየመሰከሩ ነው። እነዚህ የቀጠሯቸው ሰዎች እየመሰከሩላቸው ነው። እንደሚለጠልጡ ብሎ ፖለቲካ ደግሞ ይሰራል። ሌላ ነገር የለውማ። አለይሽም ከዮርዲ የተባለችን ሴትዮ ኡስታዞች ምናምን ቢሎ ስቶሪ ላይ ሲለቅ እኔ በጣም ነው እንትን ያልኩት የደነገጥኩት። ምን ነው ይሄ ሰውዬ በቃ ጨለለ፣ ቀወሰ፣ እንደ ነቀለ እንደ ያልኩ በቃ የለም። እና ኡስታዞቹን ትኩረት ለመሳብ እኔ አንድ ነገር ልንገርህ። እኔ የኡስታዞችን ትኩረት ለመሳብ ገና ጀለቢያ ለብሶ ፎቶ ይነሳል። ምንም ነገር ነው የሚያደርገው ኡስታዞች ትኩረት እንዲሰጡት። እፎይ አደራ እንደው ምንድን ነው አሁን እኔ የምፈልገው ኤዲት አድርገው እንዲያመጡ ጀለቢያ ለብሶና ያረገዘች ሆዷን እንትን አድርጋ ማለት ነው ወይዘሪቱ እየተባለች ጽፍላችኋለሁ። ወገናችን እፎይ እንዴት ነህ ኡስታዝ ወሂድ? እፎይ የእኔ ፍቅር አርግዣለሁ። ሞቴ ነው። ይሰራል። ሃይማኖቴን እቀይራለሁ። ለወንድ ብሎ ሃይማኖታቸውን ይቀይራሉ የሚለው ትንቢት በእሱ ነው የሚፈጸመው። ኡስታዝ የተጠማች ነፍስ በእውነት የእፎይ ነፍስ ኡስታዝን ከመጠማት የተነሳ ምንም ነገር ነው የምታደርገው። ሃይማኖቷን ትቀይራለች፣ ጀለቢያም ትለብሳለች፣ ሃይማኖትን ትቀይር፣ ወንድ ልጅም ታረግታለች። እኔ ግን ተመቸኝ በእውነት እነዚህ ሰዎች ግብረ ሰዶም አይደሉም የሚል ኡስታዝ ካለ ይምጣ። ምን አገባቸው አሁን እነሱ ታስበሽው መጥፎ ነው። በቃ የሆነ ስሚ ቴሌግራም ላይ የሆነ ነገር ለቀቀ። አሁን ላንብብልሽ። አሁን ለቀቀ ሙስሊሞች ይላል ከላይ ቴሌግራም ላይ ታችሁ ጽሁፉን ገና አነበዋለሁ ስዕሉ ግን አይ ሰውዬ ወንድሜን አጣሁት። ኧረ ና ተመለስ። ትን ብሎ ተዘጋ መሰለኝ። አይ እፎይ የስራህን ይስጥህ። አንተም ፍቅሬን ሳታገኝ እኔም ፍቅሬን ሳላገኝ ይኸው ምድረ በዳ ላይ ቀረን እንደ ተንከራተትን። ወንድሜ ልበለኝ ወንድሜ ብዬማ አሁን معلش يا عبد معلش يا حبيبي انا ጲላጦስዬ እንዴት ነህ አለመኝ? የኔ ፍቅር ወይኔ ሞቷል። አይ እፎይ ይኸው ሶስተኛ ሰው ገደልክ። ለኡስታዞች ባለ ፍቅር የተነሳ ገና ዓለምን ትጨርሳለህ። የኔ ፍቅር ወይኔ ጉዴ! ምን ላሳየው? ምን ላሳየው? እንደ የሚመለስ ይመስላችሁ? አሎ ሲጨንቀው ሰው ስግደት በሚፈጸምበት ሰዓት ከፊት ለፊቱ ምንድን ነው የሚለው? ቀና ካሉ አለ ጭንቅላታቸው ወደ አህያ ይቀየራል ብሎ ጭንቅላቱ አህያ የሆነ ሰው እንትን አድርጎ ለቀቀ። አሁን ሲጨንቀው ማለት ነው። ከዛ ለመውጣት እኮ ነው። ሁን በእስልምና ሰው አህያ ሆነ ቢባል ምን ይገርማል? ክርስቶፈረስ ውሻ እና ሰው አይደሉ እንዴ? ለው ቅዱስ ናቸው በእነሱ ክርስቶፈራው። ምንም እኮ የሚገርም ነገር አይደለም። ወንዴ ሰውየው አብዷል። ይሄ ሁሉ አሁን ለማማለል ነው እንዴ? ባፈቀረ ሰው አትፍረዱ ወገን። እውነት ይሄ ንጽጽር አይደለም፣ ይሄ ፍቅር ነው። ግርም አሁን አህያ ሰው ደግሞ እኮ በእነሱ እኮ አንድ አህያ አለች እኮ የምትታዘዝ ታውቋታላችሁ? ግብር የምሰበስብ ለቤተክርስቲያን አንድ አህያ አለች። አንድ ሁሌ የሆኑ አባት የሚተርኩላት አህያ አለች። ቆይ ፈልጌ ነገ አምጥቼ ያሰማሃለሁ። ስትሞት ምናምን ሐውልት ሰርተው ቀበሯት ምናምን የተባለች አህያ ሂስቶሪ አለች። በጣም ታዛዥ ለቤተክርስቲያን ጫኝም አውራጅም የማያስፈልጋል። ማማዬን ይላሉ።
እሷ ምን አድርጋ? ማማዬ እኮ በእውነት እሷ የእፎይ እኮ ምንም አህያ እኮ ናት። አታውቅም እኮ ሌላ አህያ አለች በክርስቶስ። ለመስዋዕት ማማዬ እኮ የእፎይ አህያ ናት። የሚያቀርቧት። አዎ እሷ እኮ ምንም አታውቅም እኮ ምንም እንትን የላትም እኮ እሷ ኃጢአት የላትም። ማማዬ የኔ ፍቅር ሌላ እኔ አህያ ወደድኳት፣ እኔ ወድጃታለሁ ማማዬ። ያችን አህያ ፕሮፋይሏን ሙስሊም ይሁን ኦር ጴንጤ ይሁን ያችን አህያ ፕሮፋይል አድርጓት አይቻቃለሁ። ቆይ ከጴንጤዎች ሰፈር ነው እንደዚህ አይነት ታሪክ የማይጠፋው። በጣም የምትታዘዝ አህያ፣ የምታገለግል አህያ ነበረች። ወይ እሷን ታሪክ አህያ እመጣልሃለሁ። እና በእስልምና አህያ ሰው ሆነ ቢባል እኔ ቢባል ነው ብልህና ቢባል እፎይ የሚደንቅ ነገር አይደለም። ምክንያቱም እናንተ ጋር ውሻ ሰው ሆኗል። ለምን አህያውን ወሰዳችሁብን ከሆነ ይመልሳሉ ሙስሊሞች፣ ችግር የለባቸው፣ ውሰዱት። አስበዋል። ሲወጣ ሲገባ ሲሳለሙ አህያውን ፊት ለፊት አድርጎ ይሄንን እኮ አህያ ከሙስሊሞች ተዋግቼ ነው ያመጣሁት ምናምን ብለው ሊኖር አይችልም። እንደዛ የሚል ነገር ካለም ደግሞ ውሰደው አንተ የኔ ፍቅር። ግን ክርስቶፈርስ ያው ተማረ። ይሄ ከወንጌል ያቅም የምላችሁ እኮ ይሄን ሰውዬ እኮ ለዛ ነው። ኧረ መሀይም ነው እኮ እንዴ ማለት ነው። ኢብሮ ይስራልን ጋይስ። ኢብሮ ቢሰራልንስ በቶም ኤንድ ጄሪ ቶም ኤንድ ጄሪ ተጠቅሞ ኡስታዝ ወሂድ ይሄን ሁሉ እንግዲህ በእውነት ሁሉም ሰው እኮ ጸሎቱ ይመለሳል። እፎይ እኮ ይኸው አመት ሙሉ እኮ በቃ ተሰቃየ እኮ እንጥሉ ወረደ። አንድም ኡስታዝ ቦታና ክብር ሊሰጠው አልቻለም። የኡስታዝ ወሂድ ፍቅር ደግሞ እጅጉን በብዙን የጠናበት እንጂ ንጽጽር ከሆነ እኮ የኡስታዝ ቃላሜና መቀበል ይችላል። ሁሉም ኡስታዞች ጥሪ አድርገውለት ያውቃሉ። እሱ ጉዳዩ ከኡስታዝ ወሂድ ነው። ጠሮት ይምጣ ይላል፣ ቤት ይቀመጥና አሁን እኮ ቤት ዘግቶ ነው የሚወጣው የሚጠፋው። ሰዎች የሚያፈቅሩትን ሰው ሲያዩ የሚሆኑትን አያውቅም። ምን ብሎ ያወራል? አሁን ሊገናኙ እሱ ጋር ምን ብሎ ያወራል? እስኪ ምን የሚለው ይመስልሻል? ኡስታዝ ወሂድ ጋር ቢገናኙ ብሎ የሚያወራ ይመስልሻል? ለእኔ ፍቅር አርገዣለሁ ነው የሚለው። ምን ነገር የለበት። አእምሮን ሳት ነው የሚያደርገው እኮ ብሎ ወሰድ አድርጎ ሲባል ሰምታላችሁ። እንደዚህ አይነት ነገር ትጠቀላችሁ ኢትዮጵያውያን። ወሰድ አድርጎኝ ነበር እኮ እንትና እኮ ወሰድ አድርጎት ነበር ይባላል። ከፍተኛ ሀዘንና ከፍተኛ ደስታ ሲፈጠር የሰዎች አእምሮ ላይ እንደዛ ያደርጋል። በሳይኮሎጂው አይደለም እንደዚህ ቃል አንድ ሁለት ተባብለው ካወሩ ሻሃዳ ነው የሚይዘው። ቀጥታ ጣቱን ወደ ላይ ነው የሚያደርገው ሳይታዘዝ። በቃ በራሱ ፍቃድ ጣቱን ወደ ላይ ነው የሚያደርገው። እና እንደው በቃ የሆነ ቀን እንደው ድል ቀንቶት በእውነት የህዳሴውን ግድብ የረዳ የሰሜኑ ብርሃን ድል ቀንቶት አንድ ቀን እንደው ያቺ ቀን መታ ወገናችን እፎይ እንዴት ነህ ቢለው የኔ ፍቅር አርግዣለሁ፣ ጾታዬንም ቀይሬያለሁ፣ ሃይማኖቴንም ቀይሬያለሁ ብሎ ውዴታ አስከጀነት ሃይማኖት ቀይራለሁ የሚባለው ትንቢት በቃ እሱ ላይ ነው የሚፈጸመው። ከባድ ነው ስሜቱ። እመኑ ቢያስተምሩ አሪፍ ነው። ቲክቶክ ላይ ያሉ ሰዎች የምር ቃብ ለብሶ ቪዲዮ የሚሰራ ልጅ አለ፣ አይታችሁታ? ምኖቹ ኒቃብ ለብሶ ንጽጽር የሚሰራው ልጅ ማነው? ኒቃብ የሚለብሰው እንደውም የትልቅ ሰው ንቃብ ነው የሚለብሰው። የኮረዳ ሴት ንቃብ ሳይ ትላልቅ ሴት ቪኬን እኮ ነው። ቪኬ ኒቃብስ ወገናችንን ቪኬ አንቺ ስሙን ካነሳሽው ዘንዳ ማለት ነው 2 ደቂቃ በፍቅርና በትህትና ልሄድበት እድሉ ስለተሰጠኝ አመሰግናለሁ። ጉድ 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 ጉድ! የቪኬ የመጽሐፍ ምርቃት ቀን። እኔ መጽሐፉን ግዙት። ኢቨን አንቺ ቤት ራሱ ፕሮሞት አድርጌ ነበር። ኢቭን ታስታውሻለሽ? ያ መጽሐፉን ግዙት ቪኬ መጽሐፍ አሳትሟል ብዬ አንቺ ቤት አኖኒም ቤት ምናምን እንደውም እንዲህ መጽሐፍ ጥሩ ነው ምናምን ብለን አውርተን ነበረ፣ ሌሊት ላይ ማለት ነው። ከዛ እድሉ ስለሰጠሽኝ ያመሰግናለሁ። ቃል የመጽሐፉ ምርቃት ቀን አስታውሶ ሼር አደረጉልኝ። አውቀሽዋላ ቪኬ ኒቃቢስት ነው። አፍንጫ ሁላ አይታይም፣ እጆቹ አይታዩ ምናምን ነገር እና ብቻ እጁን ቢሸፍነውም ቆንጆ እጅ እንዳለበት ደርሼበታለሁ፣ ጌታ ረድቶኝ ማለት ነው። እና እንደው ይሁን እስኪ እንደው የጣቶቹን ውበት እያየው ልቆዝም ብዬ ቁጭ ድልሻለሁ። መጽሐፉን የጻፍክበት ምክንያት ተብሎ ሲያወራ ወይኔ እኔ ምልሽ ማክሱ ወደ አንጎሉ አየር እንዳይሄድ ዘግቶት ነው እንዴ? ማለት ቪኬ ይሄ ነው
እንደው ምነው ቤቱ ባልሰማው ምነው ሄጄ ድምፁ ምን እንደዛ እንደው ባላቀው ይሻለኝ ነበር ነው ያስባለኝ ነው ያልኩሽ። በቃ ወይኔ ፍራሽ ሰው ጆሮውን ነው የሚይዘው። የሆነ ሰዓት ላይ አይኔን ያስኩ በቃ እንደዚህ አይኔን ጌታ ቀሊን አይደለም ያቀን በቃ እንደዚህ አይኔን እንጂ አምላኬ ሆይ አረ እነዚህን ሰዎች አስባቸው አልኩ። መጽሐፍን የሚያክል ነገር ጽፎ ለመጻፍ ምን አነሳሳ ሲባል የተናገራቸውን ነገሮች ከደገምኩ ራሱን የራሴን ይቀራልልም። ምን ጉድ ነው ማለት ኒቃቡ ወደ አንጎሉ አየር እንዳይሄደው የኦክሲጅን እጥረት አንጎል ውስጥ የኦክሲጅን እጥረት እንዲፈጠር አድርጎታል ወይ ነው ያስባለኝ። ያወራው ነገር ቲክቶክ ላይ ሲመጣ ብቻ እኮ ኒቃብ የሚያደርገው የሚያወራው ነገር የሚናገረው ነገር በወቅቱ ቤቱ ቁጭ ብለው ያዳምጡ የነበሩ ክርስቲያን እንደው ይሄ የጠላሁትን ጥላ የሚባል ጆርኒ ስላላቸው ደጋረክ ጎበዝ ብለውት ነው እንጂ አስጠላኝ ነው የምልሽ። መጽሐፉን ሁላ በቃ ለመግዛት አስጠላኝ ማለት እንድጽፍ ያነሳሱኝ ምክንያቶች ብሎ ዘረዘራቸው ምክንያቶች ጌታ ሆይ አንተ እርዳኝ። እንዲህ መቼ ነው ደህና ሰው የምትሆኑት? ማለት መቼ ነው ሞደርን ተፈላጊ? አሁን ለምሳሌ እነዚህ እስልምና ላይ የሚሰሩ ናቸው አይደለ? ለሙስሊም ስጋት የምትሆኑት መቼ ነው? አሁን እኔ ቪኬ ተቀናቃኝ ይሆናል ብዬ ነበር ያሰብኩትኝ መጽሐፍ ከሚጽፉ ከሙስሊም ጸሐፊያን ጋር ማለት ነው። ብስኩት ነው የሚጠቀልሉበት ከገዙት በኋላ። በነገር ላይ መጽሐፍ የገዛ ወገኖች ቆቀር ምናምን እየጠቀለሉ ነው የሚሸጡበት። ሲያዩት ያለ ማረ ፍሪጅ ውስጥ አይቀመጥ ይደፋ ትላለች አክስቴ ጠንፌ። ወይ በእውነት እኔ በቃ የሆነ የተሰማኝ ስሜት ምንድነው ታውቃላችሁ? በኦንላይን ፍቅረኛ ተዋውቃችሁ ስትሄዱ ሰውየው ረጅም ነው ብላችሁ አጭር፣ ቀጭን ነው ብላችሁ ቦርጫ፣ ወጣት ነው ብላችሁ ሽማግሌ ሆኖ ገጥሟችሁ ካወቀ እንደዛ ያደረገኝ ቪኬ ቤቱ ገብቼ ምኑ ዝጉልጉል ነው። ጌታ ይቅር ይበለኝ። መጽሐፉን ግዙ፣ አንብቡ። ማንበብ ሙሉ ሲያረጋል ያልኳችሁ ሰዎች ይቅር በሉኝ ማሮቼ። ምን ንገሪኝ፣ እኛ ምን መርቀንበት ራስሽ መረቀን ሲጀምር እኔ ባጭሩ ልንገርሽ፣ መጽሐፉን ሳላነበው ባጭሩ የሚጽፈው ምን መሰለሽ? ነብዩ 9 ሚስት አግብተው ነበረ። አንሻን በ6 ዓመታቸው አግብተው ነበረ። በቃ ከዚህ በቃ ስድብ ነው የሚሆነው። በቃ 100% አዲስ ነገር የለም። ከስድቡ በላይ እኔ በጣም የከፋኝ ማለት ነው ማለት አንድ ሰው ጸሐፊ ነው ብዕር እኔ መጽሐፍ እጽፋለሁ ብዬ የማስብ ሰው ነኝ። ኦልሬዲ አቅሙ አለኝ ብዬ የማስብ ሰው ነኝ ስነ ጽሁፍ ላይ ማለት ነው። ብዕር ስትይዢ ከአእምሮሽ ውስጥ የሚወጡ ሀሳቦች መጽሐፍና ዛፍ ለትውልድ የሚተላለፉ ነገሮች ናቸው። በነገርሽ ላይ ከቤት ከመኪና በቃ ቋሚ ውርስ የሚባል ውስጥ ነው የሚመደበው መጽሐፍ ማለት ነው። ብዕር አንስቶ ሲጽፍ አእምሮው ከዚህ አንጻር ጻፍ ብሎት ከሆነ ይሄ ልጅ የጻፈው ከብስኩት መጠቅለያነት አይዘልም። ነገ ተነጎዳ ቤት ውስጥ ከሰል ማያያዣ ነው የሚያደርጉት ሰፖርት ለማድረግ። ጌታ ምስክሬ እኮ ነው የምልሽ። ማለት ይኸውልሽ ሳይኮሎጂካሊ እኔ የተረዳሁት እነዚህ ክርስቲያኖች እስልምናን ተሳድበው የሚያጠፉ ነው የሚመስላቸው። ገብቶሻል? በጸሐፊነት ደረጃ ራሱን እንደ ጸሐፊ ቆጥሮ ከዚህ ሀሳብ ተነስቼ የጻፍኩት ብሎ ከሆነ የተናገረው መጽሐፉ አንቺ ካልሽው አይዘልም። በነገርሽ ላይ ስድብና ስድብ ጥላቻና ጥላቻ ብቻ ውስጡ ያለው 100% ሆኜ የምነግርሽ ማለት ነው። በጣም ነው ያዘንኩት። እኔ በምናምን አለው መሰለሽ የሙስሊም ጸሐፊያን በጣም ብዙ ስላሉ ክርስትናን ሜንሽን እያደረጉ የሚጽፉ የክርስቲያን ጸሐፊያኖች ብዙ ቢሆኑ በጣም ደስ ይለኛል። ቢበዙ ገባሽ? ከቦምብ ብዕር ይሻላል፣ ከስድብ መጽሐፍ ይሻላል። ቃል እያነበብሽ ኮምፔር እያደረግሽ ፋይት እያደረግሽ እንደ ማስረጃ እያጣቀሽ ታቀርቢዋለሽ። የእሱ ግን ይለያል ማለት እኔ ሁሌ ምን እላለሁ መሰለሽ፣ መጽሐፍ ለመጻፍ እኮ እውቀት ይጠይቃል እኮ። ቢያንስ አንድን እምነት ብዙ አመት ማጥናት አለብሽ እኮ። አሁን ለምሳሌ ነው ኡስታዝ መጽሐፍ ቢጽፉ ብዙ አመት ልምድ አላቸው፣ ኖረውበታል እምነቱ ላይ። ይሄ አመት ምናምን አይደለም። አሁን የራሱ ሲናገር ለ6 ወር ያክል ነው ጥናት ያደረኩት ብሏል። ምን 6 ወር ምንድናት? ገባሽ? ያን ያክል እውቀቱ የላቸውም። ገባሽ? ይሄ በጣም ብዙ አመት መቆየት አያስፈልገውም። ልታስፈልሽ ብቻ በደንብ ማወቅ አለብሽ ሁለቱንም። በዛ ላይ ስነ ምግባር መሆን አለብሽ። ሊብራል አሁን ይኸውልሽ
የኡስታዝ ወሂድ የሳላ ሌሎችም አሁን ለምሳሌ ቲክቶክ ላይ የምናውቃቸው የጠራሁልሽ ሌሎችም የሙስሊም ጸሐፊያን የጻፏቸው መጽሐፍት እንደ ኤቪደንስ ብታመጫቸው ገባሽ? የሙስሊም ስኮላሮች ቼክ ቢያደርጓቸው፣ ምክንያቱም ይኸውልሽ ዶክትሪናቸው እነሱ እስልምና ነው ገባሽ? መመሪያቸው እስልምና ስለሆነ የሙስሊም ጸሐፊ እንደጻፈው በግልጽ የሚያሳይ ከእምነታቸው አንጻር ቢገመገም ራይት የሚያስብል ገባሽ? እንደ ማንኛውም ሰው ስታነቢው ሊብራል ሆኖ እንደጻፉት የሚያሳይ ነው መጽሐፉ። ሊትራሊ ስድብ አይደለም ገባሽ? እምነታቸውን የሚያጎላ አቋማቸውን በግልጽ የሚያሳይ እና ኮምፓራቲቭ እንድታረጊ የሚረዳሽ ክርስትና ላይ ጥያቄ እንድትፈጥር የሚያደርግሽ እስልምና ምንድን ነው ብለሽ እንድጠይቂ የሚያደርግሽ ነው። ሰው ሊብራል ነው ሀሳቡ ውስጡ ያለው መጽሐፍ ውስጥ ያለው። ቀጥታ በስድብ ጀምረሽ በስድብ ራስሽን ከፍ ከፍ አድርገሽ በጀብዱ ከጨረሽው ያኮ መጽሐፍ መሆን እኮ አይችልም። ተረካኮ ነው የሚሆነው። እንዴት አድርጎ ነው መጪው ትውልድ? እኔ የማይገባኝ ነገር ልንገርሽ። ተተኪ ትውልድ አይፈልጉም ወይ እነዚህ የክርስቲያን ጸሐፊያኖች? ክርስቲያን ንጽጽር ላይ የሚሰሩ ሰዎች ተተኪ ትውልድ አይፈልጉም እንዴ? የሚያሳስበኝ እኔ ሁሌ ምን እንዳልተቀየሽ ዛፉ ስር የለውም። ቲክቶክ ላይ እስልምና ላይ ንጽጽር የሚሰሩ ሰዎች ከፎይ ጀምረሽ በቃ ጸሐፊን እስከሚሉት እስከነ ቪኬ ድረስ የተከሉት ዛፍ ስር የለውም። ስር የሚባል ነገር የማይጠፋ ነው። እፎይ ባይኖር እነሱ የሉም። ገባሽ? አንተ የዘመናችን ቅዱስ ጊዮርጊስ ነህ፣ አንተ የክርስቶስ መልእክተኛ ነህ፣ አንተን ነው እግዚአብሔር የሰጠን ይሉታል። ማን? እፎይን። የሌለ ቀንስ ያበቃል። በየቀኑ ነው ጥላቻ ቻርጅ የሚያደርጋቸው። እሱን አድርጎ ራሱ እነሱ እየገባቸው አይደለም። ይበሳጫል፣ እሱ ይናደዳል። እኔ እኮ አክሴፕት አደርገዋለሁ ልጁ ሲናደድ። በነገርሽ ላይ ግን ለምንድን ነው የሚናደደው? ይሄ ልጅ ሳምንት አሞት ቢተኛ እንደው ሳምንት እንደው ቫኬሽን ወጥቶ ወይ ደግሞ አግብቶ ቢቀር እኮ ነብዬ ሲሉ ነው የምታገኛቸው ተማሪዎቹ። አየሽ? አልዘራማ ገባሽ? ምንም አይነት ፍሬ አእምሯቸው ውስጥ የለም። ስለዚህ በየቀኑ እየመጡ የሚሳደቡት እየተታኮ አንዱ ሲተኛ አንዱ እየመጣ እኮ የሚሳደበው ስላላፈራ እኮ ነው። ፍሬ የለም እንዴ? መጽሐፍ ቅዱስ ላይ እኮ ስለ ዘር በደንብ አስተምሮሻል። ድንጋይ ላይ እሾክ ላይ የሚዘራ አይበቅልም፣ ጭንጫ ላይ የሚዘራ አይበቅልም። ጥሩ ዘር ለመዝራት ጥሩ አእምሮ ያስፈልጋል። በጥላቻ እንደ እየፈተፈት ካጉርሳቸው ከጸሎትና ከንሳቸው ጋር ግሊች ሲያደርግባቸው ወጥቶ ይጥሉታል። ይበሳጫሉ፣ ይቆጣሉ፣ ብታይ በቃ ይሳደባሉ፣ ሊጠፉ ነው ይላሉ፣ እርስ በራሳቸው ይተጋገዛሉ። ይሄ ፕሮሰስ ነው። ውጤት ስትይ ዜሮ ነው። አንድ ወር እስኪ ይጥፉ። አንድ ወር እስልምና ላይ የሚሰሩ ሙስሊሞችና አንድ ወር ክርስትና ንጽጽር ላይ የሚሰሩ ኦርቶዶክስ ክርስቲያኖች ቢጠፉ፣ አንድ ወር የፕሮቴስታንት ንጽጽር የሚሰሩ ሰዎች ቢጠፉ በቃ ሶስቱ አይደል ያሉት። ወንጌል አማኞቹ የጥቅስ ችግር የለባቸውም። ሲጀመር በኢየሱስ ፍቅር ስክር ያሉ ናቸው። ተቆጣጣሪም ስለሌላቸው አያስቀምጡንም። ሁሌኔነት እና ከጌታ በቀር የሚያድንሽ የለም ነው የሚሉሽ እየጠቀጡ። ሙስሊሞቹ ክፍት ቦታ አይተውልሽ። እንዲህ እንደዘብ ነው የሚቆሙት። ኡስታዞቻቸውን መንካታች፣ እስልምናቸውን መንካታች፣ እነሱን መንካታች። ልክ እንደ ትሪደንት የሚባል ሴፍ ታውቂያለሽ? ጋይስ ታፕ አድርጉ እንጂ ዝም ብላችሁ ነው የምታዳምጡት። ታፕ ኮፒ ሊንክ አድርጉ። ቤቱን በጊፍት ባርኩት። ምን ጉድ ናቸው? ታፕ አድርጉ። 10,000 ቢያንስ 10 ሙሉ 7,000 10 ይሞላ። ታፕ አድርጉ። ታፕትቡ ትእዛዝ ነው። ታፕትቡ። ከዛ ኦርቶዶክሶቹ አንድ ወር ንጽጽር የሚሰሩት እነ ማማዬ እንዲህ በቃ ይሄ እንደው በቃ እናታችን እያሉ የሚጠሯት አባታችን እያሉ የሚጠሩት እፎይ ሌሎችም ባይኖሩ ቤታዮ ቤት ገባሽ? ከቤታዮ ቤት ዲቦራ ቤት፣ ከዲቦራ ቤት ሀቢባ ቤት፣ ከሀቢባ ቤት ደግሞ ሞጣ ቤት፣ ከሞጣ ቤት ጆከር ቤት እያሉ አይደለም እስልምና ላይ የነበራቸውን አቋም ክርስትናቸውን እንኳን አያስታውሱም። የትኞቹ ኦርቶዶክስ ክርስቲያኖች ዜሮ ናቸው። 0 ዲግሪ ሴልሺየስ ላይ ነው ያሉት። በቃ አልሞቁም፣ ገና አልሞቁም። ገባሽ? ስለዚህ ምን አይነት መጽሐፍ የምትጽፉት? ምን አይነት አስተምሮ ነው የምታስተምሩት? ብድ ነው የምታደርጉት? ፍቅሮቼ ሜዲቴት አድርጉ። እውነት ተረጋጉ። ወደ አእምሯችሁ ተመለሱ። ናፕ አድርጉ። ይጠቅማችኋል። ካልሆነ ግን የምጽፋቸው መጽሐፎች ነገ የገዛ ልጆቻችሁ ይጠይቋቸዋል። ያ የቪኬ ልጅ እኮ አሁን ነገ ምን እንደሚጠቀልሽ የአባቴ መጽሐፍ ብሎ በፍጹም የቪኬ ልጅ መጽሐፍ ይዞት አይወጣም። አሳፋሪ መጽሐፍ ነው። ጸሐፊው ራሱ የጻፈበትን ምክንያት ስትሰሚ ጥውልውል ነው የሚያደርግሽ። የኔ እናት ልክ እንደ አንጎቨር እንደዚህ ወደዚህ ነው የሚያደርግሽ ያልኩሽ። አሁን የእፎይ ልጅ አባቴ ንጽጽር ይሰራ ነበር የሚል ይመስልሻል? የእፎይ ልጅ አይልም እኮ ነገር
ተሳዳቢ ነው አባቱ። ለምን ዘመኑን አይዋጅም፣ አይመጥንም ለዘመኑ። እፎይ አሁን የእፎይ ልጅ በአባቱ የሚያፈር ልጅ ነው የሚሆነው። ገብቶሻል እያልኩሽ ያሉት አባቴ እኮ ንጽጽር ይሰራል ነበር እስልምና ላይ ብሎ አንድ ቪዲዮ ቢከፍት 30 ደቂቃ ውስጥ 28 ደቂቃው ስድብ ነው። ስነ ምግባር ያለው ልጅ ከሆነ ነው እንደዛ ነበረ። ለኦርቶዶክስ ሞደርን ናት ብላ ማቅረብ አትችልም። የእናቷን ቪዲዮ እንዳለ የxx.com ቻናል እኮ በአማርኛ በይው እኮ ማረኝ፣ በአማርኛ ስለዚህ እነዚህ ሰዎች ሲሞቱ የሚሞት ታሪክ ነው ያላቸው። በመጽሐፍታቸውም ውስጥ ማለፍ አይችልም። ዩቲዩብ ላይ ተጭኖ ቢቀመጥ ራሱ እንደ ኤቪደንስ መቅረብ አይችልም። በጣም አሳፋሪ ነው። ዘመኑን አይዋጅም። መጪው ትውልድ ሃይማኖት በቤተሰብ አይወርስም። በነገራችሁ ላይ ተጠንቀቁ። ሙስሊሞችን ቢሆን ጥንቃቄ አድርጉ። መጪው ትውልድ ሃይማኖትን በቤተሰብ በዝምድና በይሉኝታ አይወርስም፣ አይቀበልም። ይጠይቃል፣ ያነባል። ለዚህ ነው ግብረ ገብ ይኑራችሁ የምለው እኔ። ዲሲፕሊን ይኑራችሁ፣ ሬድ ፍላግ ይኑራችሁ፣ ተከባበሩ። ሁሌ ነው የምናገረው እኔ። ካልሆነ መቀጠል አትችሉም። ስትሞቱም ያበቃ ታሪክ እንዴት ሊኖራችሁ ይገባል? ሃይማኖት እኮ ግን እፎይ ክርስቲያን ይመስልሻል? እግዚአብሔር እኔ በክርስቶስ የሚያምን አይመስለኝም። እፎይ አላህ ይቅር በለኝ፣ እግዚአብሔር ይቅር በለኝ፣ ጌታ ኢየሱስ ግን እኔ ክርስቲያን አይመስለኝም አንዳንዴ። ለምን ስለ ክርስትና ጠለቅ ብሎ አያውቅም። አራት አንቺ ከክርስትና ያስወጡሻል። እኔ ተናግሬያለሁ። በኋላ ቢያባሩ እኔ እፎይ ክርስቲያን አይመስለኝም። ጌታ በቃ ነጥታቱ እዚህ ጋር ልጆቹን በጣም ክርስትናን የሚወድ ነው እንጂ የሚመስለኝ በትክክል አማኝ ራሱ አይመስለኝም። አሁን እንደውም ተስተካክሏል አይደለ? ኦፓል ትንሽ ለውጥ አለው። አንቺ አሁን እንደውም ይሻላል ትንሽ። በፊት እኮ በጣም ነበር ቢሳደበው፣ በቃ ንግግሩ ሁላ የለ ነበር እኮ ልጆ። አሁን እንደውም ትንሽ ለውጥ አለ መሰለኝ፣ አላውቅም። በትንሹ ይሻላል ትንሽ። በፊት ቆጣው ነበረ እንትን የሚለው ማንንም አይሰማም ነበረ እኮ። እንደዚህ ትቢቱ እንደዚህ አፍንጫው ድረስ እኮ ነው። እንደዚህ አፍንጫው ድረስ ነው ሲያወራ። ክርስቲያን አይመስልም ጌታ ሲያወራ፣ ክርስቲያን አይመስለኝም እኔ። በቃ እምነቱን ራሱ የሚያውቅ አይመስለኝም። እንደ እግዚአብሔር ሆይ ይቅር በለኝ ተሳስቼ ከሆነ እንደ ወንድም እግዚአብሔርን እኔ ክርስቲያን አይመስለኝም። በነገርሽ ላይ ክርስቲያን ቢሆን ኦርቶዶክስ ቤተክርስቲያን የሞተች ቤተክርስቲያን ናት። መሰረቷ ተረት ነው። ገባሽ? ምእመኑ ደመ ነፍሱን ነው የሚሄደው ብሎ አሁን ለምሳሌ ምእመኑን ለተሳደበው ታዩ። ገባሽ? ግን ቤተክርስቲያን የሞተች ቤተክርስቲያን ናት፣ መሰረቷ ተረት ነው ላለው ግን ክርስቲያን ቢሆን ይቅርታ ይጠይቅ ነበረ። አልጠየቀም። ደፍሮ እንደዚህ አይልም። በስሜታዊነት ተናገረ እንኳን ብለሽ ብታስቢ ክብሩ ከሱ ክብር የቤተክርስቲያን ክብር ስለሚበልጥ ይቅርታ ይጠይቅ ነበረ። ፈርታውት ገባሽ? ፈርታውት ይቅርታ እንኳን አላስጠየቁትም። ፈርታውት ገባሽ? አባቶችን እንዴት እንደሚሳደብ አይተሻል ከዚህ በፊት። አሁን እሱ ምን ብሎ እንደሚያስብ ታውቂያለሽ? ከኔ ሌላ አማራጭ የላችሁም፣ እኔ ምንም ብል ትክክል ነኝ ብሎ አሳምኗቸዋል። እነሱም ደግሞ እሱ ትቶን ከሄደ ሙስሊሞች አያስቀምጡንም ብለው ስለሚፈሩ ምንም ብል ትክክል ነው ብለው ነው እዘውት የኖሩት ማለት ነው። እንዲህ ከመኖር ደግሞ ጌታ ይሰውርሽ። እኔ የእሱን ንግግር ክርስቲያኖችን ይጠግናል ብዬ አስባለሁ። ባይዘው ይሄ ለእስልምና ያላቸው አስተሳሰብን እንዲቀይሩ ምናምን ይረዳቸዋል ብዬ አስባለሁ። ግን እሱ ክርስቲያን ነው ወይ ካልሽኝ እኔ የእሱ ክርስቲያንነት ምንም ነው የማይታይ። ምንም ስለ ሃይማኖት ቢሰብክ ስለ እስልምና ስለ ክርስትና ስለምን ነገር ሲናገር እኔ እንደው ይሁን እንጂ ቢንል ራሱ ወልድ ሲሞት መንፈስ ቅዱስና አሙቷል ያለ ሰውዬ ኢቭ ብሎ ራሱ የማይነገር ቃል ደፍሮ የተናገረ ኤፍ ነው ሲጀመር። እሱ እኮ በፖለቲካ ውስጥ የኖረ ሰው እኮ ነው። በሃይማኖት ውስጥ የኖረ እኮ አይደለም። ፖለቲካ ነበር እኮ የሚያጠነው። ዩቱብ አትከታተም። ፖለቲካ ውስጥ የኖረ ሰው እውቀት ራሱ የለውም። እሱ ትክክለኛ እውቀቱ ሌሎች ሜዲሲን ነው። ሜዲሲን ላይ በጣም ጎበዝ ነው። የእፎይ እውቀት ሜዲሲን ላይ ነው። ወደፊትም እሱ ላይ ቢሰራት ውጤታማ ሊሆን ይችላል ብዬ አስባለሁ እንጂ የፖለቲካ እውቀት ራሱ የለውም። ወይ ክርስቲያን ቢሆን ደስ ይለኛል፣ ቢከፍር ደስ ይለኛል። ግን አሁን ክርስቲያን አይደለም። ኢንሻአላህ ይከፍራል በቅርቡ ብዬ ተስፋ አደርጋለሁ። ግን ምንም ክርስቲያን የሚባል ነገር አይታይበትም ልጁ። እውቀቱ፣ እምነቱ ምንም ነገር ለዛውም የለበትም። እውነቴን ነው። እኔ
እፎይና ክርስቲያን ምንም ነው የማይመጣጠኑ። ቢከፍር ደስ ይለኛል። ወደፊት ቢከፍር ክርስቲያን ቢሆን ጥሩ ነው ለኔ በጌታ ቢያምን ከልቡ። ግን አሁን ግን አማኝ ነው ብዬ ለመቀበል በጣም የሚከብደኝ። እፎይ ክርስቲያን ነው ብዬ ማመን ይከብደኛል ለኔ ጌታ ምንም እኮ አንተ አላዋቂ ሆነሽ ራሱ ለምላስሽ የምትጠነቀቂ ነገር እኮ እሱ በድፍረት ነው የሚናገረው እዚህ ጋር። እሱ ድፍረቱ እንዲፈሩት አድርጓቸዋል ተከታዮቹ። እሱ አምላካቸውን ራሱ አይፈሩም እሱን እንደሚፈሩት። እሱ ምንም ነገር ይገለበጥባቸዋል። ስለዚህ አማራጭ አሳጥቷቸው እየካደሙ ስለማያምንበት ይገለበጥባቸዋል። እነሱ ደግሞ ያ ቀን ከሚመጣ ማለት ነው ልክ ነህ አንተ እያሉ ቢኖሩ ይመርጣሉ። ልክ እንዳልሆነ እኮ ያውቃሉ። ዲያቆኖች ቁጭ ብለው እኮ እሱ ስለ ክርስትና የማይረባ ነገር ሲናገር ተው አይሉትም። ቤቱ ይወጣል ጭንቅላታቸው ላይ አንድ ነገር ተናገረች ብለው የማርያም ስዕል መታች ታፋች ምናምን ብለው ሄዶ ቤት የሰበሩ ሰዎች ቤተክርስቲያን ሞታለች፣ ቤተክርስቲያን ተረታው። እንግዲህ ቤተክርስቲያን ራስ ክርስቶስ ነው፣ የቤተክርስቲያን መሰረት ክርስቶስ ነው። የቤተክርስቲያኗ መሰረት ተረት ነው፣ ምእመኖቿ ደመ ነፍስ ናቸው ብሎ ሲናገር ምንም ካላሉ እንዴት እያኖራቸው እንደሆነ እኮ በቂ ማስረጃ ነው በነገርሽ። አንድ ሙስሊም እኮ ክርስትና ላይ ለመጠየቅ ብሎ ነዛ ዲያቆኖች ጋር ሄደው የማይገባ ንግግር ሲናገር ሚት ነው የሚያደርጉት አይደለ? የሆነ ቃል ሲናገር ሚት ነው የሚያደርጉት። ግን እሱ አንዱ ቢሞት ሁለቱ አሉ ምናምን ብሎ ሲሰክስ ማለት ነው ይሄን ሞኝ ህዝብ ጸጥ ብሎ ይጠጡታል። እሱ ምንም ነገር ቢናገር ስብሐት ማለት ነበረባቸው። ስብሐት ለቤተ ክርስቲያን ካላቸው ፍቅር ይልቅ ለእስልምና ያላቸው ጥላቻ ከፍተኛ ስለሆነ ጥላቻቸውን በእሱ ያስታግሳሉ። የክርስቶስ ፍቅርም የቤተክርስቲያን ፍቅርም ግድ የላቸው። ይሄ ቤተክርስቲያናችን ቀይ መስመራችን ናት፣ ቤተክርስቲያን ከሌለች እኛ የለንም ሳክስ ነው። እሱም በደንብ ነው በእሱ ያየ ነው። ግን ለቤተክርስቲያን ካላቸው ፍቅር በላይ ለእስልምና ያላቸው ጥላቻ ከፍተኛ ስለሆነ ጥላቻቸውን ያስታግስላቸዋል። እርፍ ይላሉ መንፈሳቸው እና ቤዛቸው ያ ነው። እሱም ደግሞ ያንን ድክመታቸውን ስለሚያውቅ ካድመውትና ለመነውት ነው የሚኖሩት። በቃ ምንም አማራጭ የላቸውም። ኢቭን ቴሌግራሙ በጣም ሪፖርት ተደርጎበት ቲክታኩ ሪፖርት ተደርጎበት ቴሌግራም ላይ ፖስት አድርጎ ነበረ ኡፍ ደካሜ ምናምን ብሎ ማለት ነው። እና ኮሜንቶችን ገብተሽ ብታይ አንተ የዘመናችን ቅዱስ ጊዮርጊስ ነህ፣ አንተ ከሰማይ የተላክልን ነህ። እኔ ስክሪንሾት አድርገሽ ደግሞ ነው ባይዘወይ ይሄ መንጋ ትርፎታል። ይሄ መንጋ የነዳ ነው። እሱን ካጡ መኖር እንደማይችሉ እዛ ጋር የምታዩና ዛሬም ሰው ያመልካሉ ማለት ነው። ገባሽ? እነዚህ ሰዎች የአምልኮ እንትናቸው ተላላፊ ሰው ተከታዮች ናቸው። በቃ ያለ ሰው ክርስቶስ በቂያቸው አይደለም። ለኦርቶዶክስ ክርስቲያኖች በነገርሽ ላይ ቤተክርስቲያን በቂያቸው አይደለችም። እና እኔ አልዳኑም ብዬ ሁሉ የሚከራከረው ለዚህ ነው። ቤተክርስቲያንና ክርስቶስ በቂው ያልሆነ ሰው የመጣ ሄደው ለሚጣበቅ ሰው እሱን ካጣ መኖር አልችልም ብሎ የሚያስብ ሰው ጤነኛ ራሱ አይደለም። ቲክቶከሮች እንደዛ ናቸው። ቲክቶከሮች ለምን ልባቸው አሁን ፍቅር ነው፣ ፍቅር ብቻ ነው ያለው ልባቸው ውስጥ ባይዘው። አብዛኛው ክርስቲያን ፍቅር ብቻ ነው ስለ ክርስትና ያላቸው ነገር ከእውቀቱ የተሻለ ፍቅሩ ነው ያለባቸው። ገባሽ አይደለ? ያንን ፍቅር ደግሞ የሚያተርፈው እስልምና በዛ መልኩ የሚሰብክ ሰው ነው። ሰው ለእፎይ ወርቅ ራሱ ያሱን ያመለሽና ሰሞነ ህማማት ነው ምን ሲል እንደሰማው ታውቂያለሽ? ቤቱን ከፍቶ ሰሚ ኤፍ ነው ምን አለ ቤቱን ከፍቶ ኤፕሪል 5 ላይ ይመስለኛል ኦልሬዲ እሑድ ዕለት ቤቱን ከፍቶ የሆሳዕና ዕለት በጣም ተናዶ ነበረ። እኔን ውሸታም እያስመሰላችሁ ነው ፖድካስት ላይ የሚቀርቡ ሰዎች። አሁንማ የዋሃብያ ተላላኪዎች ክርስቲያን ሆነዋል። በቃ ያላወራውን ነገር ጠይቂኝ በቃና ወጣ ብዙ ነገር። እኛ ውሸታም እየተባለን ነው፣ እኛ እንታመንም፣ እኛ ስንናገር እናንተ እያበላሻችሁ ነው። የትኛው ሙስሊም ነው የትኛው ክርስቲያን ነው የሙስሊም ፖድካስት ላይ ሄዶ ክርስትናን የሰበከ ምናምን እያለ በቃች የሚያቀሳስራት የተለመደችው ሙሉ አለችው አይደለ? እሷን ተናግሮ ይወጣል። እና ከዛ ያሳቀኝ ፓርት ይሄ አይደለም። በቃ ተናግሮ ወጣ ምናምን። አጋጣሚ ደግሞ እየሰማሁት ነበር የሚገርምሽ በትልቁ አካውንቴ እና
ከዛ ለጓደኛዬ ነገርኳት። አሁን ታያለሽ ነገ በቃ አንድ ቪዲዮ ፖስት ያደርጋል ምናምን አልኳትኝ። ከዛ በማግስቱ ይህንን ያወራው ሌሊት በኢትዮጵያ 6 ሰዓት ምናምን ነገር ነው። ይህንን አሁን የምነግርሽን ሂስቶሪ ያወራው ማለት ነው። በቃ ሁለት በጣም ተቆጥተው ነው የወጡት። እኛ የምንናገረው ነገር ተቀባይነት እያጣ ነው። አታምኑም፣ ጥላቻ ይመስላችኋል፣ በቃ በግድ መኑን አይነት ማለት ነው። ገባሽ? አሁን ምንድን ነው ትልቁ ፖይንት? የለፉትን ያህል ውጤት አላመጡ። በቃ እነሱ ተሳድበው እንግዲህ 2 ዓመት ነብዩ መሐመድን ተሳደቡ፣ እስልምናን ተሳደቡ፣ እስልምናን በቃ አውደምን አጠፋኑ፣ በቃ ገለጥኑ ብለው ነበረ። ሲያዩ 0 ነው ውጤት ማለት ነው። እና እሱ ነገራቸው በጣም ስላበሳጫቸው እሑድ ዕለት ክለሳ ነበረ፣ የክለሳ ፕሮግራም ነበረ እና ተቆጣ ምናምን መከራቸው ወጣ። ሰኞ ዕለት ምን አይነት ፖስት ቢያደርግ ጥሩ ነው? ቴሌግራሙ ላይ አንዲት የሙስሊም ፕሮፋይል ያላት ሴት እፎይዬ አንተ በፊት ውሸታም ትመስለኝ ነበር። እንግዲህ እሱ እሑድ ዕለት ውሸታም እመስላችኋለሁ እያለ ሌሊት ሙሉ ሲያወራን ያደረው እየሻሉ ሰኞ ጠዋት አንተ እኔ ውሸታም ነህ ብዬ አስብ ነበረ። አሁን ግን ኡስታዞቻችን ውሸታም እንደሆኑ አረጋግጫለሁኝ። አንድ ኡስታዝ አንተ ያልከውን ያምናል፣ ሌላኛው ኡስታዝ ደግሞ አንተ ያልከውን ይክዳል። በጣም የበቃኝ ደግሞ አለች ሁሱ በእስልምና ሴቶችና ወንዶች እኩል ናቸው በእስልምና ብሎ ሲናገር ከዚህ በላይ እስልምና ላይ የምቆይበት ምክንያት የለኝም ብዬ ከእስልምና ወጣሁ፣ ነፍሴም አልፈቀደችልኝም፣ መምህር መድብልኝ አለችው። የእሷን ፖስት እንግዲህ ይህን ያለችው ደግሞ እሷ እሑድ 4 ሰዓት ነው፣ ሰኞ 4 ሰዓት፣ እሱ ሌሊት እሑድ 6 ሰዓት እንደዛ ብሎ እሷ ሰኞ ጠዋት 4 ሰዓት እንደዛ ብላ እሷ 5 ሰዓት ሰኞ ፖስት አደረገውና እኔ ምን አሰብኩ ይመሰለሽ? በቃ ማኔጀር ያስፈልገዋል። ይሄ ሁሌ ነው የምለው እኮ እፎይ ማኔጀር ያስፈልገዋል፣ ማኔጅመንት ያስፈልገዋል። ገባሽ? የሆነ ሰው ጋይድ የሚያደርገው ቢያንስ እንዳይነቃሽ 6 የሚባለው ልጅ ጸሐፊው እኮ ነው የሚል ያስፈልገዋል። ምክንያቱም እቺ ሴት ከእስልምና ያወጣት የወንዶችና የሴቶች መብት እኩልነት ከሆነ ኦርቶዶክስ መሆን አትችልም። ፍትሐ ነገሥቱንም ብታነበው መጽሐፈ ሲራክን፣ መጽሐፈ ምሳሌና መጽሐፍ ቅዱስንም ሙሉ ብታነበው ሴትና ወንድ እኩል ያደረገበት አንድም ቦታ የለም። የመብት እኩልነት ነው እሷን ከእስልምና ያስወጣት። ይሄ የክርስቶስ አምላክነት አላህ አምላክ ነው፣ አላህ አምላክ አይደለም፣ ትክክለኛ አምላክ እግዚአብሔር ነው፣ አላህ ነው የሚለው ይሄ ታውሂድ ትሪኒቲ ዶክትሪን አይደለም ልጅቷን ከእስልምና ያስወጣት። የጾታ እኩልነት ነው ያስወጣት። ገባሽ? ከዛ እቺ ልጅ እንዴት አድርጋ ነው ክርስቲያን የምትሆነው? አሁን ይሄ ልጅ መምህር ሲመድብላት የምን መምህር ነው የሚመድብላት? ፍትሐ ነገሥቱን የሚያስተምራት ነው? መጽሐፈ ሲራክ ላይ ያሉትን እነዛ ድርሳናት ላይ ያሉትን መጽሐፍ ቅዱስ ላይ ያሉትን የሴቶች መብት የሚያስተምራት ነው የሚቀጥርላት? እሱን አስተምሮ ነው የሚያስጠምቃት? ከተጠመቀችስ በኋላች ሴት በክርስትና ሴትና ወንድ እኩል ናቸው ወይ ጥያቄ ይመለስላታል? አይመለስላትም። ምክንያቱም ይሄን እኮ ነው እኔ አሁን አንድ ሰው ክርስትና ውስጥ ቁርአንና ሐዲስ አንብቦ ትክክል አልመሰለውም እና መጽሐፍ ቅዱስ አንብቦ ትክክል መስሎ ተሄደ ብትይኝ እኔ አሁን ማመን ይከብደኛል። ሐቂቃ በፍቅር ምናምን ልትሄጂ ትችላለሽ። እንደዚህ በቃ የሆነ ነገሩን ወደሽ ክርስትና የሆነ ነገሩ ስቦሽ ምናምን ትሄጃለሽ። ግን ቁርአን፣ ሐዲስ፣ መጽሐፍ ቅዱስ ምናምን ንጽጽር ገብተሽ አነጻጽረሽ ከዛ መጽሐፍ ቅዱስ የተሻለ ምናምን ብለሽ መሄድ ከባድ ነው። ግን እሱ አሁን የሁሱ ንግግርና የኡፎይ ንግግር አነጻጽራ ከሄደች ምን ማድረግ ይቻላል? ችግሩ ተውሂድ ልክ አይደለም፣ ትሪኒቲ ልክ ነው ብላ ድህነት አይደለም ያስወሰዳት፣ የመብት እኩልነት ነው፣ የፌሚኒዝም መንፈስ ነው ያለባት። እና ክርስትና አስገብታ የሴት መብት ከወንድ እኩል ነው ወይ ክርስትና አስቀምጧል ወይ እንደዛ ብለን ከዘፍጥረት እስከ ዮሐንስ ራዕይ ብንገመግም፣ ፍትሐ ነገሥታቸው ቢገመገም፣ እንደነ መጽሐፈ ሲራክ መጽሐፈ ምሳሌ ላይ ስለ ሴቶች የተጻፉትን መጽሐፍቶቻቸውን ብናይ እች ልጅ ክርስቲያን መሆን ትችላለች? አችልም ሰው። ስለዚህ ጽፎ ራሱ ቴሌግራም ላይ ፖስት ያደረገበት አሳቀኝ። እኔ ማለት ወደ ክርስትና የሚያመጡት በመብት እኩልነት ነው በጾታ እኩልነት ሆነ ምልመላ። እፎይ እኔ እወድሃለሁ ታውቃለህ፣ እኔ ምንም ችግር የለብኝም። ግን በጾታ እኩልነት ሆነ ወይ ምልመላው በክርስትና ሴትና ወንድ እኩል ነው ኑ ወደ ክርስትና ከሆነ ምልመላው እኛ አለን እናከሽፋለን። ቋሚ ስራችን ማለት ነው ከስር ኢምፓይራችሁ መገልበጥ። በጣም ክፉ ነን ነው የምላችሁ።
አይታችኋል። ኢምፓየራችሁ እንዲህ እየተንገዳገደ እንደ ወፍ ጎጆ የወፍ ጎጆ እንኳን በጣም ጠንካራ ነው። የእናንተ ኢምፓየር እኮ እንዲህ ሚንጅዋዦ ለምን ይመስላችኋል? እኛ ስላለን ስራችን ቋሚ ስራችን ገባችሁ? የጉሬላ ታክቲክ ነው የምንጠቀመው። ቴሌግራማችሁን እንፈትሻለን፣ ግሩፓችሁን እንፈትሻለን፣ ላይቭ ስትሪማችሁን እንፈትሽና እንመተዋለን። ይፈርሳል። 4 ነጥብ። ለምሳሌ እኔ ምን እንዳደረግኩኝ ልንገርሽ።